በስተመጨረሻም እንግዲህ ተመስገን ክስ ቀረበበት ማለት ነው። ትሁት ሁሉንም ነገር ተናገረች ለፖሊሱ ማለት ነው። ከባድ ችግር ተፈጠረ። ከዛም ቲና መጣች። ትሁት የተነስታ እንግዲህ ትሁትን እንግ አደረገቻት። አንቺ ነሽ ህይወቴን የምታመሰቃቂው፣ ማን አባሽ ተናገር ያለሽ? እኔ በሰላም እየኖርኩ ነበር፣ አንቺ ነሽ መጥተሽ የበጠበጥሽኝ ስትል እንግዲህ ተነስታ አለቀቻት ማለት ነው። አባዬ መላ አናጣም፣ እሱም ልጅሽን አይወስዳትም። ስለዚህ ተረጋጊ የኔ ልጅ፣ አንቺ ካልተረጋጋሽ ምንም ነገር ማድረግ አንችልም። አባዬ እንዴት ልረጋጋ? ቲና እኮ ልትነግረው ነው። ስለዚህ ልጄን ይወስድብኛል? በፍጹም አያደርገውም። ከዛ እንደምንም አባዬ ቤት አስጠርተው ተመስገን ሲመጣ ፖሊስ ከኋላ መጣ። እንግዲህ ያለውን ነገር ተናገረች። ወደሽ ፈቅደሽ ነው ወይ ይሄንን ሰውዬ ያገባሹ ሲሏትም አይ አይደለም፣ ሁሉንም ነገር ተናገረች። ያደረጋትን የደረሰባትን በሙሉ ማለት ነው። ከዛም ፖሊሱ እንግዲህ በኮምፒውተሩ እየጻፈ ሁሉንም ነገር አባዬ ተረጋጊ ትሁቴ፣ እኔ እያለሁ ምንም አትሆኝም፣ ምንም አይነካሽም። አንተ ሽማግሌ አላርፍም ብለሃል አደለ? ዋጋህን አሳይሃለሁ፣ ታየኛለህ እያለ ይዝትበታል። ዞር በል አንተ ፈስ፣ ያለ ዛቻ ምንም የምታውቀው ነገር የለም። ከዚህ በኋላ ደግሞ ምንም ልታረገኝ አትችልም። ከዛም ትሁት እህቷ ጋር ደውላ እህቴ እባክሽን ችግር ተፈጥሯል፣ ስለዚህ ልጄን አደራ፣ አቶ ተመስገን ልጁ መሆኗን አውቋል። ስለዚህ መጥቶ በማንኛውም ሰዓት ሊወስድብኝ ስለሚችል አደራ፣ እስኪ እንግዲህ ወንድ ከሆነ ይምጣና ይሞክረኝ አለች የትሁቴ እህት። ከዛ በኋላ እንግዲህ ትሁት ሌሊቱን ሳትተኛ ነው ያደረችው። መቼም ወይዘሮ ቲናም እንግዲህ ስትክለፈለፍ ሄዳ መቼ ቤት ድረስ መታ ነበር። እሷ ትሁትን እዛ ቤት አስገብኝ፣ አለበለዚያ ህይወትሽን የሚያመሰቃቅለው መረጃ እጄ ላይ እንዳለ ታውቂያለሽ አይደለም? ይገርማል። ያ መረጃ እጄ ላይ እንዴት እንደገባ አንቺ ክችን ውስጥ ቆመች ስትነፋረቅ ፎቶዋን እያየሽ፣ ያንን ፎቶ ደግሞ ወስጄ አስቀምጥኩት። ይሄ ደግሞ የአንቺ ልጅ ናት። ይሄንን ነገር ለተመስገን በነግረው ምን ይመስልሻል? ከዛ እንደዛማ አታረጊም። አደርገዋለሁ ትሁት፣ በጸባይ ብለምንሽ እምቢ ብለሽኛል። ከዚህ በኋላ ግን አንቺን የምንለማመጥበት ምንም አይነት ምክንያት የለኝም። እሰራልሻለሁ ትሁት፣ የምሬን ነው። የተወለድሽበትን ቀን አስቆጥርሻለሁ አለቻት። ከዛም ትሁት ቲና እቤት መታ ልብሷ ልትወስድ ስትል ውጪ ከዚህ፣ ምን ልትሰሪ መጣሽ? ምን ትፈልጊያለሽ? አለቻት። እንዴ ልብስ አለኝ፣ ልብስ ልወስድ ነው። ምን ይሄ እርቃንሽን የማይሸፍን ልብስ ደግሞ ይዘሽ መጥተሽ ልብስ ትያለሽ እንዴ? አንዳንቺ በ100 ብር የሚገዛ ልብስ አይደለም፣ በጣም ውድ ነው። እሺ በይ ልቅምቅም አድርገሽ ይዘሽ ውጪ ብላ በፌስታል ይዛላት መጣች። ከዛም ከበረንዳ ላይ እያሽቀነጠረቻት ቁልቁል ወርዳ እንግዲህ ከውጭ በር ድረስ። ከዛ ትሁት እመኝኝ ዛሬ የመጨረሻሽ ነው። እውነት እውነት እንደዚህ ታግሽሽ አላውቅም፣ ግን አሁን ይበቃል። ትዕግስትም ልክ አለው። ከዚህ በኋላ ግን ለሚመጣብሽ ነገር ኃላፊነት አልወስድም አለቻት። ከዛን ቲና ቆራጥ መሆኗን ስታውቅ ትሁት ተደናገጠች። ቲና እንደዛ ማታል ሄድኩኝ፣ አሁኑኑ ለተመስገን የምነግረው ልጁ የሱ እንደሆነች። ከዛም ትሁት ወደ ቤት ስትሮጥ መጣችና ካሌ አባዬ ጋር ደወለች። አባዬ ችግር ተፈጥሯል። ምንድን ነው ትሁት? ከዛ በኋላ አባዬ ቲና ለተመስገን ልትነግረው ሄዳለች። አታደርገውም አባዬ፣ ቀድሞኝ እሱ ሳይደርስ እኔ ልጄ ጋር ማድረስ አለብኝ፣ አለበዛ ልጄን ይቀማኛል። በፍጹም አያደርገውም እኔ እያለሁ። አንቺ ምንም አትጨነቂ፣ እየመጣው ነው አባዬ። አንተ እስከምትመጣ አልጠብቅህም፣ እኔ ልሄድ ነው። ተረጋጊ ያልኩሽ እኮ መጥቻለሁ። ከዛ በኋላ ካሌብ ቁጭ ብሎ ነበር። ምንድን ነው ትሁት? ካሌብ ቲና ለተመስገን ልጅ እንዳለ ልትነግረው ሄደ። አታደርገውም። አድርገዋለች። ቆይ እኔ ልድረስባት፣ ቆይ ልደውልላት እያለ እንግዲህ ሲሮጥ ሄደ ማለት ነው። እሷ ግን ቀድማ እሱ ቢራውን እየተጎነጨ ቁጭ ብሎ ከሀገር ቤት እየተደወለለት ነበረ። ለምን አትመጣም? በቃ ሁሉንም ተወውና ና፣ ላንተ ካላለው አላለም ነው። ስለዚህ ተመልሰና እያለው ወንድሙ ለተመስገን ሲደውልለት፣ እንዲህ በውዴታ እምቢ ካለች በግዴታም ቢሆን ይዣ ትመጣለሁ እንጂ ትሁቴን ትቼ አልመጣም። ስለዚህ ትሁት የኔ ብቻ ናት። ከኔ ውጪ ማንንም አግብታ ልትኖር አትችልም። እኔ ተመስገን በህይወት እያለሁ እንግዲህ እስካሁን ድረስ በጸባይ አባብያታለሁ። እምቢ ብላለች። በግድም ቢሆን እጇን ጎትቼ እዣ ትመጣለሁ። እኔ ያለ ትሁት መኖር አልችልም። የልጅነት ፍቅሬ ናት እያለ እንግዲህ ስልኩን ይዞ ሲጎረራ
ቲና በሩን ክፍት አድርጋ ገባችበት። አንቺ ሴትዮ እዚህ ቤት እንዳትመጪ አላልኩሽም እንዴ? እባክህ ወደዛ ጉራን አትንፋ። አንተ ደግሞ ችሎታ ሁሉ ሴት ልጅ ላይ ነው እንዴ? አቅም ካለ ለምን አትጋፈጣቸውም እነሱን? ለማንኛውም ዜና ይዤልን የመጣሁት። የምን ዜና? ምን መሰለህ ሴትዮ፣ ከተናገርሽ ተናገሪና ከዚህ ቤት ወጥተሽ ሂጂ። ተናገሪና ከዚህ ቤት ውልቅ ብለሽ ውጪ። ዜና ምናምን አትበይብኝ። ወደዛ ትሁት ከአንተ ልጅ እንዳላት ታውቃለህ እንዴ? ምን? አዎ፣ ምነው ደነገጥክ? አልነገረውም አይደለ? እስከ ዛሬ ደብቀው ነበረ። ሁሉም ያውቃሉ፣ አንተ ብቻ ነው የማታውቀው። እንግዲህ እናም ትሁት ከአንተ ልጅ አላት። ምን ብሎ እንግዲህ ዘለለ። ዘራፍ ወንዱ አለ። ከዛም ትሁት ያዙኝ ልቀቁኛለች። ጉዴ ፈላ። ልጄ ሊነጥቅብኝ ነው። ምን ይውጠኛል? እሺ ምንድን ነው የማደርገው? ከዛም አባዬ ጋር ደውላ አይዞሽ መጣውልሽ ልጄ አትጨነቂ፣ እኔ በህይወት እያለሁማ ምንም እንድትሆኝብኝ አልፈለገም፣ መጥቻለሁ አላት አባዬ። ከዛም ስትሮጥ ሄደች። ሲሮጥ ሄዳ አባዬ ምንድን ነው ትሁት የተፈጠረ ነገር አለ እንደ እኔ ልጅ ሲላት፣ አባዬ ቲና እኮ ለተመስገን ልትነግረው ሄዳለች። እስቲ ታድርገውና እንተያያለን። እኔ እሷ አባዬ አድርገዋለች ስልህ፣ ሴትዮዋ እኮ ቲና ናት፣ እንደዚሁ በቀላሉ የምትሸነፍ ሰው አይደለችም አባዬ በአንዱ ሲላት፣ በዚህ ደግሞ መጣች። ምንድን ነው የማደርገው? በቃ እኔ ቀድሜ እዛ መድረስ፣ አንቺማ የትም አትሄጂም። ለእህትሽ ደውይና ንገሪያት አሁኑኑ ልጅቷን ከዛ ቦታ ዞር ያድርጉ። ከዛም አባዬ ማናት ትሁት ደወለች እህቴ ጋር። እህቴ ችግር ተፈጥሯል፣ ልጄን እባክሽን የሆነ ቦታ ውሰጃትና ደብቂያት። ተመስገን አውቀዋል ሁሉንም ነገር፣ እናም እባክሽ ልጄን ይነጥቀኛል፣ ልጄን ደብቂልኝ አለቻት። ከዛም የትሁት እህት አንቺ ችግር የለውም አትጨነቂ፣ ወንድ የሆነ እስቲ ይምጣና ከዚህ ቤት ልጅ የሚባል ነገር ያወጣል፣ እንተያያለን አለቻት። እባክሽን ትሁቴ እያወቅሽው ምንም አያመጣም፣ እስኪ ወንድ ከሆነ እዚህ በር ላይ ይድረስ አለቻት። ከዛም እንግዲህ ተመስገንን እንደምንም ብለው አባዬ ቤት እንዲጠሩ ተደረጉና ምነግረ ነገር አለ ተረጋግተና አሉት። አባዬ ጠርተውት ቤት አመጡት ማለት ነው ተመስገንን። ከዛ በኋላ ተመስገን ምንድን ነው እሱ? አንቺ ልጅ በመሀላችን እያለ ነበር እንዴት ስትቀልጅብኝ የነበረው እስከ ዛሬ? እንዴት ሳላውቅ እንዴት ሳነግርኝ? የምን አባህ ልጅ ነው ያለ? ልጅ የለህም። የምን ልጅ ደግሞ? ከአንተ ልጅ እንዲኖረኝ ትፈልጋለህ እንዴ? አንተ አረመኔ! ብቻ ብዙ ነገር ሰደበችው ማለት ነው። ትሁት ስነ ስርዓት አድርጊ ለምትናገሪው ነገር፣ በኋላ ዋጋ ትከፍያለሽ አላት። ዘርባል እባክህ፣ ከዚህ በኋላ ምፈራ ይመስልሃል እንዴ አለች ትሁቴ። ከዛ በኋላ ተረጋጊ የኔ ልጅ፣ ቅድም ተነጋግረን የለ እንዴ እኔና አንቺ? አሁን መረጋጋት አለብሽ። ከዛ በኋላ የሚሆነውን አብረን እናያለን። ትሁቴ ተረጋጊ እሺ አላት አባዬ። ከዛም አባዬ ፖሊስ እንግዲህ አምጥቶ ለእያንዳንዱ ነገር አቶ ተመስገን ለምትጠይቅ ጥያቄ መልስ አዘጋጅ አለው አባዬ። አንተ ሽማግሌ ለዚህ ነበር ነው የጠራኸኝ? ቆይ አንተ አታርፍም? ተው ግን እኔ ትልቅ ሰው ነው ብዬ ነው እያከበርኩ በሁሉንም ነገር በዝምታ የማልፈው። አሁን ግን ላልፍህ አይችልም ብሎ ሲፎክር አባዬ ላይ ዝም በል ቱሪናፋ፣ ዝም ብለህ ቁጭ በልና አዳምጥ ለምትጠየቀው ጥያቄ። ከዛም ፖሊሱ መጣ እንግዲህ ላፕቶፑን ይዞ። ከዛ በኋላ አባዬ በል ተናገር አቶ ተመስገን። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለው ደህና ነኝ። እንግዲህ ወይዘሮ ቲና ሄዳ ለተመስገን ልጅ እንዳላት ነገረችው። ምን ብሎ አላምናለህ። ከዛም ትሁት ጋር ሲደውል እሷ ስልክ አላነሳችም። አባዬ አነሱት ስልኩን። ከዛ በኋላ አቤት ምንድን ነው እሱ ሲል አባዬ ለትሁት ስጣት ና እቤት እፈልግሃለሁ በአስቸኳይ ና አሉት አባዬ። ሁሉንም ነገር እነግርሃለሁ እኔ ራሴ፣ ትሁት መናገር አይጠበቅባትም አሉት አባዬ በጸባይ። ከዛም አቶ ተመስገን ሲሮጥ እና አባዬ ቤት መጣ። ቁጭ በል ተመስገን። አልቀመጥም። የት ነው ያለችው? ትሁት መጣችና ቁጭ አለች። ትሁት የሰማሁት ነገር እውነት ነው? ምንድን ነው የሰማኸው? ልጅ እንዳለን ለምንድን ነው ያልነገርሽኝ? የምን ልጅ? በፍጹም ልጅ የለህም። ቲና ነግራኛለች እውነቱን። አዎ አለህ ልጅ። እና ምን ይሆን አሉት አባዬ። ልጅ አስገድደ ደፍራሃት ላመጣኸው ልጅ፣ ልጅነቷን ሰብረህ ልጅነቷን ሰርቀህ ህይወቷን አበለሻሽተህ ላመጣኸው ልጅ 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 አትበል። አታፍርም እንዴ አሉት አባዬ። አንተን አይመለከትም አንተ ሽማግሌ። አይመለከተኝም። አሁን የሚመለከተው አካል ይመጣል፣ ከሱ ጋር ትጨርሳላችሁ ብለው ፖሊሱን አስገባ አባዬ። እንግዲህ ፖሊሱ እያንዳንዱን ነገር ጥያቄ ጠየቀው ማለት ነው ተመስገንን። ተመስገን አንገቱን ደፍቶ እንግዲህ ምን ይመልስ? ትሁትም የደረሰባትንና ወደሽ ነው ወይ ይሄ ሰውዬ አግብተሽው ነው ወይ የወለድሽው ሲል በፍጹም አስገድዶ ደፍሮኝ ገና በ15 ዓመቴ ህይወቴን አበለሻሽቶብኝ ነው።
እናም እቺ ሕፃን ልጅ ሳትፈለግ የተረገዘች ልጅ ናት። ሁሉንም ነገር ተናገረች ማለት ነው። ከዛ በኋላ እንግዲህ አቶ ተመስገን አንገቱን አንቀርቅሮ መልስ የለ ምን የለ ተናገር እንጂ ተመስገን ቅድም ስዘል አልነበረም እንዴ አሉት አባዬ ማለት ነው።